የዘውትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? ሁለታዊ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ የሀገር ሚስጥር አሳልፈው ይሰጣሉ ሲሉ የከሰሷቸውን ባለሙያዎችና ተቋሞች በተመለከተ ዝርዝር መረጃ እናገራችኋለን። ከህወሓት ጀነራሎች መካከል አንድ የሆኑት ጀነራል ምግባለ በትግራይ ክልል ተንቤን አካባቢ በሚመሯቸው ታጣቂዎች አማካኝነት ከባድ ተቃውሞ ገጥሟቸዋል። ጀነራሉ የገጠማቸውን ተቃውሞ መጨረሻ እንመለከታለን። በአንጻሩ ከሰሞኑ በትግራይ ክልል በሚካሄዱ ወታደራዊ እንቅስቃሴዎች እየተከሰሱ ያሉት ጀነራል ጻድቃንና አቶ ጌታቸው ረዳ ከጠቅላይ ሚኒስትር አብይ ጋር ባሌ ታይተዋል። ሁለቱ ጉዳዮች እንዴት ይታያሉ እንመለከተዋለን። ከሰሞኑ በአዲስ አበባ የተደረገውን ፕሬዝዳንታዊ ጉብኝት በተመለከተ የኢትዮጵያ መንግስት ጉዳዩን በሚስጥር ይዞታል ተብሏል። ይህ በሚስጥር የተያዘው የሶማሊላንድ ፕሬዝዳንት ጉብኝት ጉዳይ እንዴት ይታያል እንመለከተዋለን። ከዚህ ውጪ በአዲስ አበባ በጠፉ ህጻናት ላይ የሚሰራው ግፍ ፖሊስ ጉዳዩን በተመለከተ ያስተላለፈውን ጥብቅ ምርመራ በዜናችን እናገራችኋለን። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። ዲያቆን ዳንኤል ክብረት የኢትዮጵያን ሚዲያዎች የሀገር ሚስጥር አሳልፈው የሚሰጡ ሲሉ ከሰዋቸዋል። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ይህንን ክስ ያቀረቡት በጥቂት የሚዲያ ተቋማትና ባለሙያዎች ላይ ነው። የኢትዮጵያ ሚዲያ ልዕቀት ማዕከል በተመረቀበት ወቅት ባሰሙት ንግግር የሀገራችን ሚዲያዎችና የብሔራዊ ጥቅም በተመለከተ ግልጽ መስመር የላቸውም ሲሉ ወንጅሏቸዋል። የኢትዮጵያን ሚዲያዎች የሀገራችን ሀብቶች ብለን ከቆጠርናቸው አራት መሰረታዊ ነገሮችንም መርሳት የለባቸውም ሲሉ አስታውሰዋል። ቀዳሚው የኢትዮጵያን ብሔራዊ ጥቅም መርሳት የለባቸውም የሚለው ሲሆን ይህንን ቁልፍ ጉዳይ ፈጽሞ መዘንጋት የለባቸውም ሲሉ ነው የተከራከሩት። ዲያቆን ዳንኤል በዚህ ንግግራቸው የትኛውም የአሜሪካ ሚዲያ በአሜሪካ የኒውክሌርና የአቶሚክ ቦምብ የት ቦታ እንዳለ ሲዘረዝር አይታይም። የኢትዮጵያ ሚዲያ ግን የኢትዮጵያ ስትራቴጂክ ማዕድናት እዚህ ይገኛሉ፣ ሌሎችም መሰል መረጃዎችን በየቀኑ ሲያወጣ ትመለከቱታላችሁ፣ ታዩታላችሁ ሲሉ ተደምጠዋል። እናም ይህንን የኢትዮጵያ ሚዲያ ነው ለማለት ያስቸግራል ብለዋል። አንዳንዱ የሀገራችን የመከላከያ ዝርዝር እቅዶች አውጥቶ ሲዘግብ ይታያል፣ የኛ ነው ለማለት አያስደፍርም ሲሉ ሞግተዋል። ዳንኤል ሲቀጥሉ ሁለተኛ መለኪያ ህብረ ብሔራዊ አንድነት ነው። ሀገሪቷ ህብረ ብሔራዊነቷ ታውቆ አንድነት የሌላት ሀገር ከሆነች ሲጀመር ሚዲያው መኖርም መጀመሪያ ሀገሪቷ መኖር አለባት ሲሉ ይሞግታሉ። ከዚህ ውጪ የወል ትርክትን እንደ ሶስተኛ መመዘኛ የጠቀሱት ዳንኤል ሰዎች ወደ አንድነትና ወደ ጋራ ወይንም የወል ትርክት እንዲመጡ የሚያደርግ ስራ እንጂ ሰዎችን የሚያባላ የሚያናችፍ ከሆነ እርሱ የኢትዮጵያ ሚዲያ አይደለም ሲሉ አጣጥሎታል። የመጨረሻው ይህች ሀገር መበልጸግ አለባት፣ ይህንን ስል ግን ፓርቲውን ሳይሆን እሳቤውን ያሉት ዳንኤል ክብረት ኢትዮጵያ ውስጥ ብልጽግና የልሂቃን እሳቤ ከሆነ 120 ዓመታት አልፎታል ባይ ናቸው። አእምሮ የተሰኘውን ጋዜጣ ጨምሮ ሌሎች የኢትዮጵያ ሰነዶችን ወደ ኋላ ሄደን ብንመለከታቸው ብልጽግና የሚለው እሳቤ የበርካታ ልሂቃን ምኞት ነው ሲሉ ያስታወሱት ዳንኤል ክብረት በኢትዮጵያ ድነት ያልተቆጨ አንዳችም የኢትዮጵያ ትውልድ የለም ሲሉ አስታውሰዋል። እናም ሚዲያ የኢትዮጵያን ብልጽግና ማስተጋባት አለበት በማለት ሁሉም የሀገራችን መገናኛ ብዙሃን እነዚህ አራቱ ጉዳዮች ላይ በሚገባ መግባባት አለባቸው ነው ያሉት። ነገር ግን ይህንን የዲያቆን ዳንኤል ንግግር የሞገቱ ወገኖችም አሉ። ለብነት ያክል ጋዜጠኛ ኤልያስ መሰረት ዓለም አቀፍ ሚዲያዎች የአሜሪካ የኒውክሌር ማብለያ ቦታ የት እንደሚገኝ ብቻ ሳይሆን ካርታዎችን በማስረጃነት በማቅረብም ጭምር ለተከታዮቻቸው ሲያሳዩ ሲያስተላልፉ ማየት ይቻላል ባይ ነው። ጋዜጠኞችም እየተጋበዙ ሄደው በእነዚህ ማዕከላት ላይ ዘገባዎችን ይሰራሉ። ከራሳቸው አልፈው የሩሲያ፣ የቻይናን፣ የሰሜን ኮሪያን፣ የሌሎችን ሀገራት የኒውክሌር ማብለያዎችን ስፍራዎች በየቀኑ ያቀርባሉ ባይ ነው። ይህ ማለት ግን የድብቅ የጦር መሳሪያ መገንቢያ ማጠራቀሚያውንም ማብለያ ቦታ በሀገራቱ ዘንድ የለም ማለት አይደለም። ነገር ግን የኢትዮጵያ ሚዲያዎች እንቅስቃሴ ከተመለከተን መንግስት ራሱ እዚህ ቦታ ማዕድን አለ ብሎ ሚዲያ ላይ የሚያውለው መረጃ ጠቅሰው የሚዘግቡ እንጂ በራሳቸው ተመራምረው ወይንም የማዕድን ፍተሻ አድርገው ኢትዮጵያ ይህ ማዕድን አላት የሚል የሀገራችን መገናኛ ብዙሃን አይቻላቅም ሲል ሞግቷል። ይህን ለማድረግ አቅሙ፣ እውቀቱም፣ ገንዘቡም ድፍረቱም ያለውን ሚዲያ ለማወቅ እንደሚያስቸግርም የኤልያስ መሰረት ክርክር ያሳያል። ዜናችን እንደቀጠለ ነው። ከህወሓት ጀነራሎች መካከል አንዱ የሆነው ጀነራል ምግባለ በትግራይ ክልል ተንቤን አካባቢ በሚመራቸው ታጣቂዎች አማካኝነት ከባድ ተቃውሞ ገጥሟቸዋል ተብሏል። እነ ጀነራል ጻድቃን በአንጻሩ ከጠቅላይ ሚኒስትር አብይ ጋር በኦሮሚያ ክልል ባሌ ላይ ታይተዋል። የትግራይ ውስጥ ተብለው የሚታወቁት የሰራዊት አባላት በክልሉ የተለያዩ ክፍሎች ውስጥ የሚያሰሙት ተቃውሞና መንገድ የመዝጋት እንቅስቃሴ እንደቀጠለ ይገኛል። ዛሬ ደግሞ በታዋቂ አዛዦቻቸው ወይንም ጀነራሎቻቸው ጭምር ተቃውሞን በማሰማት ነው እንቅስቃሴያቸው የቀጠለው። በዛሬው ዕለት የሰልፈኞችን ወይንም የተቃውሞ ድምጾችን ለመስማት ወደ ትግራይ ክልል ምዕራባዊ ክፍል ተንቤን አካባቢ ተገኝቷል የተባሉትና በህወሓት ዘንድ የምዕራብ ግንባር አዛዥ ተብለው የሚጠሩት ብርጋዴር ጀነራል ምግባለ ከታጣቂዎቹ መጠነ ሰፊ ተቃውሞ ሲቀርብባቸው ታይተዋል። ይህ የተቃውሞ እንቅስቃሴም በተንቀሳቃሽ ምስሎች በብዙዎች ዘንድ እየተጋራ ይገኛል። ጀነራል ምግባለ ሰልፈኞቹን ለማረጋጋት ቢሞክሩም ሰሚ አጥተውና ተጮህባቸው ወደ መጡበት እንደተመለሱም ነው የተናገረው። ጀነራሉ ላይ ተቃውሞ የተሰማው በተንቤን ወርቃምባ ከተማ እንደሆነና የተቃዋሚዎቹ አባላት ደግሞ አርሚ 50 የሚባል የሰራዊት አባላት እንደሆኑ የስምረት ፓርቲው አመራር ጣማ አራዶም በማህበራዊ ትስስር ገጻቸው ላይ ያጋሩት መረጃ ያሳያል። በአዛዦች ላይ የሚደረገውን እንቅስቃሴውንም ተቃውሞ
በተመለከተ ግን ጀነራል ምግብ ብቻ ሳይሆኑ ሌላኛው ጀነራል ማሾ በየነም በተመሳሳይ በትናንትናው ዕለት በሰልፈኞች ጩኸት ሲሰማባቸው እንደነበረ የሚታወስ ነው። ይህ በእንዲህ እንዳለ የቀድሞቹ የጊዜያዊ አስተዳደር አመራሮች አቶ ጌታቸው ረዳና ሌተና ጀነራል ጻድቃን ገብረትንሳኤ ከሰሞኑ በትግራይ ክልል እየታየ ለሚገኘውና ታጣቂዎች በህወሓት ላይ እያሰሙት ለሚገኘው ተቃውሞ አመጽ እንደዚሁም ማፈንገጥ ዋና ተጠያቂዎች ናቸው በሚል በህወሓት ደጋፊዎች ዘንድ እየተወነጀሉ ይገኛሉ። ያሞነ ግን ሁለቱም ጉምቱ የትግራይ ክልል የቀድሞ መሪዎች በሰሞኑ እንቅስቃሴ ምላሽ አልሰጡም። ይባስ ብሎም ከጠቅላይ ሚኒስትር አብይ ጋር ዛሬ በኦሮሚያ ክልል ባሌ ተራሮች በሚደረግ ጉብኝት ላይ ተካተው ታይተዋል። በዚህ ሳምንት ሰኞ በመቀሌ የተጀመረው ተቃውሞ ወደ ተለያዩ የትግራይ አካባቢዎች ተስፋፍቶ ዛሬም ድረስ መቀጠሉ እየተሰማ ይገኛል። የትግራይ ኃይሎች አካል የሆነው የአርሚ 2 አባላት ከ4 ቀናት በፊት በመቀሌ ከተማ ለተቃውሞ አደባባይ በመውጣት መንገድ በመዝጋት እንቅስቃሴዎችን ያስተጓጉሉ የመጀመሪያዎቹ ታጣቂዎች ናቸው ተብሏል። የወታደራዊ አባላት ለተቃውሞ አደባባይ የወጡት ደሞዛቸው በወቅቱ እየተከፈላቸው እንዳልሆነ ጥቅማ ጥቅም እየተሰጣቸው ባለመሆኑ ወደ የአካባቢው አስተዳደር ሲሄዱም ጉዳያቸው ሰሚ ያለማግኘቱ እንደዚሁም እንደ ታጋይ እንደማይከበሩ በመግለጽ ተቃውሟቸውን እያሰሙ ይገኛሉ። እንደዚሁም ደግሞ ከደሞዝና ከጥቅማ ጥቅም ውጪ ፖለቲካ ይዘት ያላቸውና ወቅታዊ ሁኔታዎችን በተመለከቱ ጉዳዮች ላይም ድምጻቸውን አሰምተዋል። በአንዳንድ አካባቢዎች ለተቃውሞ የወጡ የጸጥታ አባላት የአንድ የፖለቲካ ድርጅት ጠባቂ አይደለንም፣ ጦርነት አንፈልግምና ሰላም እንሻለን የሚሉ መፈክሮችን ሲያሰሙ ታይተዋል። በምስጢር የተያዘው የሶማሌላንዱ ፕሬዝዳንት የአዲስ አበባ ጉብኝት። የሶማሌላንዱ ፕሬዝዳንት ወደ ኢትዮጵያ አድርገውት የነበረውን ጉብኝት በተሳካ ሁኔታ አጠናቀው ወደ ሀገራቸው መመለሳቸውን የሀገሪቱ መንግስት የውጭ ጉዳይ ሚኒስትር አስታውቋል። ያሞነ ግን ጉብኝቱን አስመልክቶ እስካሁን ድረስ ወደ ኢትዮጵያ በኩል ይፋ መግለጫ አልተሰጠም። ፕሬዝዳንቱ አብዱራህማን መሐመድ አብዱላይ ኢሮ ወደ ኢትዮጵያ ያደረጉትና ጽህፈት ቤታቸው የተሳካ ብሎ የገለጸውን ጉብኝት አጠናቀዋል። በቆይታቸውም ከጠቅላይ ሚኒስትር አብይና ከሌሎች ከፍተኛ የኢትዮጵያ ባለስልጣናት ጋር ተገናኝተው መክረዋል ነው የተባለው። የጉብኝት ፕሬዝዳንት ኢሮ በህዳር ወር 2017 ዓ.ም ስልጣን ከያዙ ወዲህ የመጀመሪያቸው ሲሆን ከጥቅምት 4 እስከ 6 ባሉት ቀናትም በአዲስ አበባ የተካሄደ ነበር። የሀገሪቱ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ ጉብኝቱ በሶማሌላንድና በኢትዮጵያ መካከል ያለውን የረጅም ጊዜ ወዳጅነት ትብብርና የጋራ ትስስር ይበልጥ ለማጠናከር ያለመ ነበር። ከዚህ ውጪ በተጨማሪም በአፍሪካ ቀንድ አካባቢ ሰላምና መረጋጋት እንደዚሁም ዘላቂ ልማትን ለማስፋት የሁለቱ ሀገራት የጋራ ቁርጠኝነት የተረጋገጠበት ስለመሆኑ መግለጫው አመላክቷል። የኢትዮጵያ የውጭ ጉዳይ ሚኒስቴርም ሆነ የጠቅላይ ሚኒስትር ጽህፈት ቤት ስለ ጉብኝቱ ስለተደረጉ ስብሰባዎችና ስለተገኙት ውጤቶች ምንም አይነት ይፋዊ መግለጫም ሆነ ጉብኝቱን የተመለከቱ የፎቶግራፍ መረጃዎችን አላወጡም። ሆኖም የሶማሌላንድ ፕሬዝዳንት ጽህፈት ቤት ከመግለጫው ጋር አብሮ ባሰራጨው አጭር ቪዲዮ ፕሬዝዳንት ኢሮ በአዲስ አበባ በቆዩበት ወቅት ከጠቅላይ ሚኒስትር አብይ አህመድ እንደዚሁም ከሌሎች የኢትዮጵያ ባለስልጣናት ጋር ከፍተኛ ደረጃ ያላቸውና ፍሬያማ ውይይቶችን ማካሄዳቸውን ገልጸዋል። ውይይቶችም የሁለትዮሽ ግንኙነቶችን በማጠናከር የጸጥታ ትብብርን በማሳደግ የኢኮኖሚና የንግድ አጋርነትን በማስተዋወቅ ድንበር ተሻጋሪ ግንኙነትን በማመቻቸትና በጋራ ስትራቴጂካዊ ጥቅም ባላቸው ቁልፍ መስኮች ትብብርን በማስፋት ላይ ያተኮሩ እንደነበር መግለጫው ጠቁሟል። በተናጥል በወጣው መግለጫ ደግሞ የሶማሌላንድ ብሔራዊ ጦር አዛዥ ኒማን ዩሱፍ በኢትዮጵያ መከላከያ ሰራዊት አዛዥ ፊልድ ማርሻል ብርሃኑ ጁላ አቀባበል ስለተደረገላቸው የተሰማቸውን ክብር ገልጸዋል። አክሎም በሁለቱ መከላከያ ኃይሎች መካከል ያለውን ታሪካዊ ትስስር ስለማጠናከርም ተወያይተናል ባናቸው የሶማሌላንዱ ብሔራዊ ጦር አዛዥ። ቀደም ሲል ከሶማሌላንድ የሀገር ውስጥ መገናኛ ብዙሃን የወጡ ዘገባዎች ፕሬዝዳንት ኢሮ ጉብኝታቸውን ያደረጉት ከአዲስ አበባ በተላከ ይፋ ግብዣ መሰረት ስለመሆኑ አመላክቶ ነበር። በመከላከያ ሰራዊት የልዩ ዘመቻዎች እዝ አዛዥ ሌተና ጀነራል ሹማ አብደታ የልዩ ዘመቻዎች እዝ ማሰልጠኛ ማዕከል አስተማማኝ የኮማንዶ ኃይል አሰልጥኖ እያበቃ ነው ብለዋል። ጀነራል ሹማ በልዩ ዘመቻዎች እዝ ማሰልጠኛ ማዕከል ብላቴ በመገኘት የ4ኛ ዙር መሰረታዊ ውትድርና ስልጠና በማስጀመር የ44ኛ ዙር የኮማንዶ ሰልጣኞችን ተዘዋውረው መጎብኘታቸውን የመከላከያ ሰራዊት ዘግቧል። ማሰልጠኛ ትምህርት ቤቱ በዲሲፕሊን የታነጸ ትክክለኛ ጽናትን የተላበሰ ሀገራዊ ፍቅር ያለው ኢትዮጵያ ሰራዊት የሚገነባበትና ሰልጥኖ የሚወጣበት ትልቅ ማሰልጠኛ ማዕከል ስለመሆኑ የገለጹት ጀነራል ሹማ እናንተም የአሰልጣኞችን የካበተ አቅም በመጠቀም በዲሲፕሊን የታነጸ ጠንካራና ሀገራዊ ፍቅርን የተላበሰ ወታደር እንደዚሁም ኮማንዶ ለመሆን ጠንክራችሁ መስራት ይጠበቅባችኋል ብለዋል። ኮማንዶ ማለት በታማኝነትና በቅንነት ራሱን አሳልፎ በመስጠት ለሀገሩም ለህዝቡም አኩሪ ታሪክ የሚሰራ የውጊያ ማርሽ ቀያሪ የተበላሸ ውጊያን በአጭር ሰዓት በመድረስ ውጊያ ማስተካከል የዘገዩ ውጊያዎችን የሚያፋጥን ጀግና ነው ሲሉ የገለጹ ሲሆን እናንተም የዚህ ክፍል አባል ለመሆን ፈቅዳችሁ መምጣታችሁ ደስ ያሰኛልና ጠንክራችሁ ሰልጥኑ ሲሉ አበረታተዋል። ጀነራል ሹማ ሀገራችን ወደ ከፍታ እየተጓዘች ነው፣ ለዚህ እድገትና ከፍታ ደግሞ የሰራዊቱ የጎላ ሚና አለው። እንደ ሀገር በተሰሩ የልማት ስራዎችም ከኪሱ ገንዘብ አውጥቶ ቦንድ ከመቁረጥ ጀምሮ በጉልበቱ እስከ መስራት እንደዚሁም የሚሰሩ ሀገራዊ ልማቶች ደህንነታቸው ተጠብቆ እንዲጠናቀቁ እስከ ህይወት መስዋዕትነት የደረሰ አበርክቶ አድርጓል ሲሉም ነው የጠቆሙት። በተቋም ውስጥ የሙያ ባለቤት የሚያደርጉ ድሎች መኖራቸውን የገለጹት ጀነራል ሹማ አብደታ ውትድርና ሲነሳ ጦርነት ብቻ ማሰብ ስህተት ነው፣ ስለዚህ ራሳችሁን በማውቃትና በማሳደግ የሙያ ባለቤት ሆናችሁ ለትውልድ የሚሻገር ተግባርን በማከናወን ሀገራችሁንና ራሳችሁን የመለወጥ ተግባር ይጠበቅባችኋል ሲሉ መልእክት አስተላልፈዋል። ወደ መጨረሻ ጉዳያችን እናምራ። የአዲስ አበባ ፖሊስ ጠቅላይ መምሪያ ከአፋልጉኝ ማስታወቂያዎች ላይ ስልክ ቁጥሮችን በመውሰድ ገንዘብ ካላስገባችሁ ልጃችሁን አታገኙም በሚሉት ላይ ጥብቅ ምርመራ ጀምሬያለሁ ብለዋል። በማህበራዊ ሚዲያዎች ከሚለቀቁ የአፋልጉኝ ማስታወቂያዎች ላይ ከሚለጠፉ ግለሰቦች ጋር ምንም አይነት ግንኙነት የሌላቸው ግለሰቦች ልጃችሁ ወይንም የጠፋው ሰው እኛ ጋር ነው፣ ገንዘብ አስገቡ፣ ይህን ካላደረጋችሁ በህይወት አታገኟቸውም በማለትም በርካታ ገንዘብ በባንክ እንዲገባላቸው ያደረጉ ግለሰቦች ላይ ፖሊስ በጥናት የተደገፈ የወንጀል ምርመራ ተግባር ጀምሬያለሁ ብለዋል። ወላጅ የልጁን ወይንም የቤተሰብ አባሉን መጥፋት ለፖሊስ ካሳወቀ ሊሞቱብን ይችላሉ በሚል ጉዳዩን
ወደ ፖሊስ ይዞ ከመምጣት ይልቅ ገንዘብ ለጠየቁ በዚህ ወንጀል ተግባር ላይ ለተሰማሩና ለተደራጁ ወንጀል ፈጻሚዎች ገንዘብ እያስገባ ለተለያዩ ማህበራዊና ኢኮኖሚያዊ ቀውሶች እየተጋለጠ እንደሚገኝ በተደረጉ የምርመራ ስራዎች ተረጋግጧል ባይ ነው። ለአብነት ያክል የጠቀሰው የ15 ዓመቱ አመርላ ናስር ጥቅምት 1 ቀን ኮልፌ አባጃሌ ተብሎ በሚጠራው አካባቢ ጠፍቶ የነበረ ቢሆንም በአካባቢው ከሚገኝ አንድ መስጂድ ሊገኝ ችሏል ብሏል። ቤተሰብም ልጃቸው ቢገኝም በአሰራጩት ያፋልጉ ማስታወቂያ ላይ ስልክ ቁጥር ያገኙ ግለሰቦች ልጃቸውን ከፈለጋችሁ 50 ሺህ ብር አስገቡ በማለት ለቤተሰብ ስልክ መደወላቸውን ለፖሊስ ገልጸዋል። ከዚህ ባለፈ ማሪያና መድኔ ሰለሞን የተባለች አንድ ህፃን በቦሌ ክፍለ ከተማ ዘማም ሆቴል አካባቢ ከሚገኝ መኖሪያ ቤታቸው የጠፋ ሲሆን እናት ልጃቸው መጥፋቷን በማህበራዊ ሚዲያ ሲያፈላልጉ ቆይተው የለሚኩራ ክፍለ ከተማ ፖሊስ መምሪያ ፍለጋ በማድረግ ታዳጊዋን መስከረም 4 ቀን 2018 ከቤተሰብ ጋር አገናኝተዋል። ነገር ግን ከታዳጊዋ መጥፋት ጋር ግንኙነት የሌላቸው ግለሰቦች ገንዘብ አስገቡ ማለታቸውን የታዳጊ ቤተሰቦች ገልጸውልኛል ባይ ነው የአዲስ አበባ ፖሊስ እነዚህንና መሰለ በሽታዎችን ተቀብሎ ተገቢውን ምርመራ እያደረገ እንደሚገኝ የገለጸ ሲሆን ገንዘብ እንዲገባላቸው የጠየቀው ገንዘብ ይገባላቸውና እዚህ ወንጀል ጋር ግንኙነት ያላቸው ግለሰቦች ላይ ጥብቅ ምርመራ ጀምሬያለሁ ባይ ነው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።